ደግሞ ህጉ ነው የሚለው። እየጠረጠርከኝ ነው አንተ እኔን እየጠረጠርክ? ይሄ ማለት እኮ ስልጣንን ያላግባብ መጠቀም ማለት ነው። በዚህ ደግሞ ከሳለሁ። አታስቢ ቤተልሔም፣ ምንም አትጨነቂ። እኔ የጠረጠርኩት ነገርና ፍንጭ ነው ያስኩት ነገር ልክ ካልሆነ አንቺ እኔን የመጠየቅ ሙሉ መብትሽ የተረጋገጠ ነው። ይሁን የምሻንጣ ነው ደግሞ ወዴት ልትሄጂ? ይኸውልህ ሄኖክ ልቀቀኝ። ከዚህ በኋላ እኔ ከዛ መርማሪ ጋር ለአንድ ደቂቃ መነጋገር አልፈልግም። አማን ተይዟል። ያ በላይን ሲጠብቀው የነበረው አማን ፖሊስ እጅ ላይ ወድቋል። እና አማን ከተያዘ አንቺ ምን አገባሽ? ወዴት ልትሄጂ ነው? ማማዬስ እኔ እኮ ከሷ ጋር ልጫወት ነው የመጣሁት። ማማዬንማ እኮ ነው የሚያስተኛት ነው። መጣሁ። እሺ እጅን ላስታጥብ። ምን እያደረክ ነው? ያማል እንዴ አንተ? ጤነኛ አትመስለኝም። እሺ አሁን እኔ ናፍቆትሽ አላስቀምጥ ሲለኝ መጣሁ። እኔም እኮ በጣም ናፍቀኸኛል። የት ሄዶ አማን? ለምን አላዳንከውም ነበር? ወይስ እንዳያመልጥ በሩን ዘግተህበት ነበር? አይደለም መርማሪ፣ እኔ አንቀን ውጪ ነበርኩ። ስመለስ ግን ሁሉም ነገር አልቆ ነበር። ግን ይሄ ነገር እስኪሆን ድረስ አንቺ ከከተማ መውጣት አትችይም። ምን ማለት ነው? በዚህ አጋጣሚ ከተገናኘን አይቀር ልጠይቅህ ድረስና የፖሊስ መዝገብ እስከሚለው ድረስ ግን አንቺ ቤቴ የኪሩቤል ፍቅረኛ፣ አንተ ደግሞ የኪሩቤል እህት የኪያ ፍቅረኛ መሆናቸውን ምን የሚነግረው? የጽናት ድራማ ሲጀምር ባለፈው ክፍል ላይ ኪራ በሽጉጥ ተመቶ የደረሰበት እንደጠፋ ነበረ። ሆኖም ጽናት አሁን ላይ ያለችበት ነገር ጥሩ አይደለም። ራሷን በመሳትና አሁን ላይ ኪራን በማሰላሰል ነገሮቹ ግራ ቢያጋቡም ጓደኞቿ ከጎኗ አልተለዩም። ሰኒም ሆነች ሙሩ እንዲሁም ደግሞ እነ ናሆሜ ሁላቸውም አብረዋት ነው ያሉት። ግን በአሁኑ ሰዓት ጽናት ያለችበት ሁኔታ ጥሩ ላይ አይደለም። ሙሩም የልጅ እናት ሆናለች። ሆኖም እንግዲህ የሙሩ ልጅም የኔ ልጅ ናት በማለትም ባለው ክፍል ላይ እንግዲህ ይዤ ሄዳለሁ በማለት በመጨረሻም ናሆሜ ሲመጣ ልጅን ተቀበልልኝ በቶሎ በማለት ሙሩን ትናገራለች። አሁን ላይ ታዲያ ድጋሚም ልጠይቅ ስትሄድ ሙሩ ልጇን መስጠት ትፈራለች። ያን ነገር ትዝ እያላት ሆኖም እንደዛም ሆኖ ከጎኗ ሆነው እያበረታቷትና አለንልሽ እያሏት ነው። ታዲያ ኪራ በዛን ሰዓት የደረሰበት እና የት እንዳለ እንኳን ይሙትም ይዳንም የታወቀ ነገር የለም። ፖሊስ መርማሪውም ቢሆን በድንገት እቤታቸውም በመግባት ዘው ብሎ ምናልባትም ኪራን አገኘዋለሁ የሚለው ነበረ። ነገር ግን አሁን ላይ በአቶ በላይ ሞት ኪራን የተጠረጠረው። ሆኖም ወንጀለኛውን ሊያገኙት አልቻሉም። አቶ በላይ እቤት ውስጥ ሞቶ ስለተገኘ በዛን ሰዓት ደግሞ ምናልባትም ኪራ ገሎታል የሚለው ነገር በዛን ወቅት ኪራ ስለተሰወረና ቤተሰቡ ደግሞ ስለ ኪራም ሆነ ስለምንም ነገር ያመለከቱትም ሆነ ለፖሊስ ያቀረቡት ነገር የለም። ታዲያ ቤተሰቡ ነፃ መሆኑን እያወቁ ለምንድነው ያላመለከቱት የሚልም ፖሊሱ ጥያቄ አድሮበታል። ሆኖም አንድ ሰው ሲያሳድድ ነበር ባለፈው ሳምንት። ባለፈው ክፍል ላይ የአቶ በላይን ሰራተኛ ጠባቂ የነበረውን ፖሊስም ሲያሯሩጠው ነበረ። ሆኖም አምልጦታል። በአንድ በኩል ታዲያ ሰኒ አሁን ላይ ጆከር የደረሰበት ባይናየውም ግን ደግሞ ሰኒ ጸጉሯን ተቆርጣ ግን ከጽናት ጎን አሁንም አለች። ሰላም ጤና ይስጥልኝ ክብራንና ክብራን የቻናል የቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖች በሞላ ጽናት አዝናኝና አስተማሪ የሆነ እንዲሁ ደግሞ ከገጠር እስከ ከተማ አዝናኝ የሆነ ድራማ ነው። ሆኖም ታዲያ አሁን ፓርት 2 ላይ እንዳየነው ባለፈው ክፍል ላይ ሁሉም ተሰብስበው ጽናትን ለማስደሰት በቤት ውስጥ ነበሩ። ሆኖም ጽናት የኪራን ቲሸርትም ሆነ በፊት ያሳለፉትን ነገር በትውስታ እየመጣች በሀሳቧ ጭልጥ ትላለች። ሆኖም አንዳንድ ጊዜ ቲሸርቱንም አንስታ አብራ በፊት ያደረጉትን ነገር ለመደነስም እንዲሁም ታዲያ እነ ሰኒ ግራ በማጋባት ላይ ነው ያሉት። ጽናት አሁን ልክ አይደለችም። ራሷ ላይ የሆነ ችግር ተፈጥሯል። ኪራን በማሰላሰል ራሷን መቆጣጠርና እንደ እብድም ሊያደርጋት ነው የሚሉ ስላሉ በጣም ግራ በመጋባት ሰኒም ብትሆን ታጠገቧ ስለማትለያት ሁሌም
እያበረታቷትና እያጽናኗት ይገኛሉ። ሆኖም ጽናት ቁጭ ባለችበት አይኗን ትጨፍናለች። ሆኖም ኪራ ይመጣል። አይኗን በጨፈነ ሰዓት ኪራ ከጎኗ ሆኖ በሀሳብ ጭልጥ ብላ ከሱ ጋር ስስቅ ስትጫወት ታያለች። ዛሬም ታዲያ እንደተለመደው ሁሉም ተሰባስቦ እሷን ለማስደሰት ሲሉ ናቲ ደግሞ ስክር ብሎ ወደዛ ይመጣል። ናቲ አሁን ላይ የተቀየረ ነው። ነገር ግን በቅዱስ መኪና እየሰራም ቢሆን ጠጥቶ የሚመጣበት ጊዜ ይበልጣል። ታዲያ ሚናንም አንዳንድ ቃላቶች እየወረወረ እያስቀየማት ነው ያለው። ታዲያ ሰክር ብሎ ወደዛም ስለመጣ ሚና ከፍ ገፋ ይዛው ወደ ውስጥ ታስገባዋለች። ሆኖም በሩን አልዘጉትም ነበርና የፖሊስ አዛዡ ደግሞ ከተከትሎ ሰተት ብሎ ይገባል። እነሱም ይደናገጣሉ። ምንድነው በማለትም እንዴት የህግ ሰውን ብትሆን እኮ የሰው ቤት ስትገባ ማዘዣ ይዘህ እንጂ ዝም ብሎ ዘው አይልም በመባል ናሆሜም ቢሆን ሁሉም ይናገራሉ። እነ ኪያም ቢሆኑ አሁን ላይ ኪያ ጠበቃውም ሆነ ለኪራ የሚከራከርለትና ነፃ የሚያወጣለትን ነገር እየፈለገ ነው ያለው። ሆኖም ግን ኪራ የት እንዳለ ስለማያውቁ ቢሆንም ግን ዝግጅት ላይ ናቸው። ኤዱና ሀናም ስራቸውን እየሰሩ ነው። የቢሮአቸውን ስራ ከኪያ ጋር እየሰሩ ነው ያሉት። ታዲያ ኤዱን ብትሆን አንዳንድ ጊዜ በሀሳብ ጭልጥ ብትልም አሁን ላይ ጥሩ ስራ እየሰሩ ነው ከሀና ጋር ያሉት። ሆኖም ታዲያ ጠበቃውም ከኪያ ጋር ወደ ቢሮ በገባ ሰዓት ከጠበቃው ጋርም ትጋጫለች። ሆኖም ታዲያ ምክንያቱ ምንድን ነው ትላለች ኪያ። አሁን ላይ ኤዱ ልክ አይደለችም፣ በሀሳብ ጭልጥ እያለች ምን እንደምታሰላስል አላውቅም በማለት እየተጨነቀች ነው ያለችው። ሆኖም አሁን ጠበቃውም ቢሆን ኪያን ለመቅረብ እየሞከረ ነው ያለው። ሆኖም ለአንድ በኩል ኪራን ነፃ ለማውጣት ደፋ ቀና እያሉ ነው ያሉት። ግን ደግሞ በአንድ በኩል ቤቲ ሄኖክን እንዴት እንዳገባችሁ ባይታወቅም ሴራው እንዴት እንደሆነም ባይታወቅ አብረው ነው ያሉት። ታዲያ ባልና ሚስት ሆነው በአንድ ቤት ውስጥ እየኖሩ ነው። ሆኖም መጨቃጨቃቸው የዘውትር ልማድ ሆኗል። ሁሌም ይጨቃጨቃሉ። እንዲሁም ደግሞ የፖሊሱ አዛዥም ሆነ ወደ ፖሊስ ጣቢያ እንድትመጣ ይጠሯታል። ትሄዳለች፣ ቃሏን ትሰጣለች፣ ትመለሳለች። ነገር ግን የአቶ በላይ ሲገደል በሰዓቱ እዛ ቤት እንደነበረችና እሷ የምታውቀው ነገርም እንዳለ ጠበቃው ሆነ ፖሊሱ እየተጠራጠሩ ነው ያሉት። ታዲያ ከሄኖክ ጋርም ሆና ሁልጊዜም ጭቅጭቅ ነው። ተፈለግሽም ደግሞ ከቤቴ ውጭልኝ፣ እኔ በገዛ ቤቴ ጭቅጭቅ አልፈልግም በማለትም ሄኖክም ሲናገር ታይቷል። ሆኖም ታዲያ ወድጄ መሰለ ሆይ ፖሊስ ጣቢያ መመላለሱም ሰልችቶኛል፣ ከዚህ ከከተማ ወይም እንውጣ በማለት ትጠይቀዋለች። እሱም ታዲያ እንደ ወንጀለኛ እንዴት እንወጣለን ከዚህ? ሆኖም እዚህ ሆነን ነፃ መውጣት እንጂ ችግር እንኳን ቢኖር መሄድ የለብንም በማለት ሄኖክም ይናገራል። እንዲሁም ታዲያ ተጠርታ ሄዳ ነበረ። አሁንም ቢሆን አቶ በላይ ሲገደል የት ነበርሽ በማለት ፖሊሱም ያፋጥጣታል። እሷም ታዲያ እየዘበራረቀች አንድ ጊዜ ከእናቴ ቤት ነበርኩኝ። ሆኖም ታዲያ የዛለታ ስለ ቤቱን ሆነ ንብረቱን ስላሸነፍን ትንሽ ዝግጅት አዘጋጅተን ነበር በአቶ በላይ ቤት። ሆኖም ያንን ከጨረስኩ በኋላ ወደ እናቴ ቤት ሄጄ ነበር ብትለውም ጠበቃው ደግሞ እናትሽ እዚህ አይደለችም፣ እናትሽ ያለችው ውጭ ናት። ሆኖም በዛን ሰዓት አሁንም ቢሆን የት ነበርሽ ብሎ ያፋጥጣታል። እሷም ታዲያ በጥላቻ ነው ወይስ በምን ምክንያት ነው? ሁሌም እኔ ላይ ዓይንህን አሳርፈሃል፣ እኔም ማውቀው ነገር የለም በማለት አሁንም ቢሆን እየካደች ነው ያለችው። ሆኖም ታዲያ ተጠርጣሪው እስካሁን ድረስ ኪራ የደረሰበት ባይታወቅም ኪራ ገሎት ነው የጠፋው እንጂ በደህናው እንደዚህ ጥፍት አላለም ብላ ብትነግረውም ሰውን ያለ አግባብ መወንጀል በሕግ እንደሚያስቀጣ አታቂም ወይ? ስለዚህ የምትናገሪውን ነገር አስተካክለሽ ተነገሪ፣ ወይም እውነት ነው ብለሽ በሐቀኛው ያየሽውን ነገር መስክሪ እንጂ ዝም ብለሽ ሰውን አትወነጅልም በማለት ፖሊሱም ቢሆን መርማሪ ፖሊሱም ቢሆን ተናግሯታል። ታዲያ ቤት እየተንቀጠቀጠች እኔ ምንም ጥፋት የለብኝም፣ አንዴ እዚህ ነኝ አንዴ እዛ ነኝ እያለች ትነግረዋለች። ሆኖም ታዲያ ወደዛው የአቶ በላይ ቤት አቶ በላይን
ሲጠብቀው የነበረው ሰውዬ ተይዟል። እሱንም ስታይ በጣም ትደነግጣለች። ሆኖም ታዲያ እሱንም እያፋጠጠው ነበረ። ለአቶ በላይ ታማኝ ሰራተኛ ነበርኩ፣ እኔ አቶ በላይን ምንም ነገር አላደረግኩትም፣ በሰዓቱ ግን በቤት ውስጥ አልነበርኩም ይላል። እንዴት አልነበርክም? የእሱ አገልጋይና ጠባቂ ከሆንክ ወጪ ገቢውን በደንብ ታውቃለህ። እዛ ጋ ማን ነበር በማለት እያፋጠጠውና ከዚህም በኋላ ከዚህ እንደማትወጣ እኛን ስታይ ለምንስ ትሸሻለህ የሚለው ጥያቄ ተከትሎ እሱም ታዲያ እናንተም ጠርጥራችሁ ትይዙኛላችሁ ብዬ ነው፣ ግን ደግሞ እኔ ምንም የማውቀው ነገር የለም፣ በሰዓቱ ውጭ ላይ ነበርኩኝ፣ ስገባ አቶ በላይ ወድቆ ነው ያየሁት በማለት እሱም ይናገራል። ቤትም ታዲያ ወደ ቤት መጣ። ሄኖክን ከዚህ መሄድ አለብን፣ አሁን ላይ የአቶ በላይ ጠባቂ የነበረውም ተይዟል። ስለዚህ እኔ በዛ ቤት እንደነበርኩ ደግሞ በደንብ ያውቃል፣ አለወንጀሌ ይወነጅለኛል በማለት እንግዲህ ከሀገርም ለመውጣት አስበው ነበረ። ሄኖክ ግን ይቺ ሴት ግን ምን እያለች ነው? የሆነ የምታውቀው ሚስጥር ይኖር ይሆን በማለትም በጥርጣሬ ነው። ነገር ግን ሁለቱ ያደረጉት ነገር ሊኖር ይችላል። በደህናቸው እንደዚህ አብረው ትዳርን አልመሰረቱም። ታዲያ ሻንጣቸውንም ይዘው ከከተማ ልንወጣ ነው በማለት መኪናቸው ውስጥ ሲከቱ መርማሪ ፖሊሱ ተከትሎ ይይዛቸዋል። ከዚህ የትም አትሄጂም፣ አንቺ አሁን ወንጀለኛ ነች፣ ስለዚህ እስከሚጣራ ድረስ ከሀገር። ሆኖም ታዲያ ኪራ አሁን ላይ በገጠር ኑሮ አድርጎታል። እንግዲህ በሽጉጥ ቤት የመታው ይሁን አሁን ላይ መድኃኒት እየጠጣ ነው ያለው። አጎቱም ታዲያ ባዘጋጁለት መድኃኒት መጠጣት አለብህ አለበለዛ አትድንም በማለት እንግዲህ መድኃኒቱንም እየሰጡት ነው ያሉት። በአንድ በኩልም እንጨቱንም ቢሆን እየፈለጠ ለማንቀሳቀሻ ነው በማለት በገጠር ኑሮ እየኖረ ነው ያለው። ሆኖም እዛ ማንም ስለማያገኘው አሁን ላይ በበላይ ሞት ተጠርጣሪው አንድና አንድ እሱ ስለሆነ አሁን ላይ ያለውም አጎቱ ደብቀው እዛ ነው ያለው። ሆኖም የእናት አደር አለብኝ፣ ግን ደግሞ አንተም መራዳት አለብህ፣ ይህን መድኃኒት መጠጣት አለብህ እንድትድን በማለት መድኃኒቱን እንግዲህ ያዘጋጁለትም አጎቱ ናቸው። አሁን ድኛለሁኝ፣ ደህና ነኝ፣ መጠጣት አያስፈልገኝም ቢላቸው በግድ መጠጣት እንዳለበት ነግረውት ጠጥቷል። እሱም ታዲያ አጎቱን አንድ ጥያቄ ነበረው። አሁን ላይ ጽናት በጣም ናፍቃኛለች፣ ጓደኞቼ ሁሉ እኔ እዚህ መዋሌ በጣም እየጨነቀኝ ያለው፣ አሁን ላይ ድኛለሁ በማለት እንግዲህ ኪራ አጎቴ ምሬቱ አይደለም ከሆድ አልፎ አጥንት ነው እኮ የሚሰባብረው በማለትም እንግዲህ መድኃኒቱን ያለ መጠጣት ፈልጎ ነበረ። ወንድ ላይ ታዲያ የሚለካው በሚበላው ማር ሳይሆን በሚጠጣው መድኃኒት ነው በማለትም እንግዲህ በግድ ሊያጠጡት ችለዋል። ከዚህ መድኃኒት ይልቅስ እሬት ይሻላል በማለት ኪራም ይናገራል። ህይወት እንደዚህ ናት፣ ህይወት መራራ ናት። አሁን ላይ ታዲያ ያለህበትን ነገር ማወቅ አለብህ በማለት እንግዲህ እሳቸውም ያሳባቸውንና የአጎትነታቸውን ምክር እየሰጡት ነበረ። ወደ ጽናትን ጋር መሄድ እንዳለበት ስለነገራቸው አሁን ላይ ታዲያ ያንተ መሄድ አደጋ ላይ ነው። ሆኖም እዚህ አምጥቼ ያስቀመጥኩህ የእናትህ አደራ ስላለብኝ ነው። ግን ደግሞ መጠቀቅ አለብህ። ያልተጠነቀቀ ሰው አወዳደቁ አያምርምና ነፃ እስከምትወጣ ድረስ ታገስ በማለትም ማንም ሰው በህይወት መኖርክን ማወቅ የለበትም በማለት እየመከሩት ነበረ። ከመንገዱ ይልቁንስ በጫካ ውስጥ መሄዱ አማራጭ እንዳለው እንደገና ደግሞ እንዴት ሆኖ ወደዛም እንዲሄድ እየመከሩት ነበር። በአንድ በኩል ኪያ ናት። እንግዲህ ኪያ ተጠበቃ ዮሴፍ ጋራ እሷ ቢሮ ሆነው ቡና ይምጣልህ ወይ ትለዋለች። ብድር ነው ወይ በማለት እሱም ይጠይቃታል። ያው አንተ ጋር ስመጣ ጠበር ግፍ ብለህ ስለምታስተናግደኝ ብድሬን ልመልስ ነው በማለት ፈገግ ትላለች። ሆኖም ታዲያ ኪያም ማታ እራት ሲበሉ የተፈጠረውን ነገር በአንድ ላይ ተሰባስበው ጽናትንም ለማበረታታትና ከጎኗ ለመሆን አንድ ላይ ተሰባስበን ነበረ። ሆነም በዛን ሰዓት የተፈጠረው መርማሪ ፖሊሱ ድንገት ቤታቸው ውስጥም እንደገባ ያለውን ነገር ዘርዝራ ትነግረዋለች። በአንድ በኩል ደግሞ ቤቲ ናት። ድጋሚ የመጥሪያ ወረቀት ይመጣላታል። ሄኖክን ባየ ሰዓት ታዲያ እብድ ይሆናል። ቤቲ ምርር ብላ ትናደድ።
በጣም ተደናግጣ መርማሪ ጆን ምንድነው የሚፈልገው ከኔ? ለምንስ ነው 10 ጊዜ የሚጠራኝ? በማለት እንግዲህ ቤቲም በድንጋጤ ትንቀጠቀጣ። ሄኖክም ቢሆን ምን አሳይተሽ ነው? ከጀርባዬ ምን እየሰራሽ ነው? በማለት እንግዲህ እንቅ ያደርጋታል። እሷም ታዲያ የምታውቀው ነገር ምንም ነገር እንደሌለ ትናገራለች። የሆነ ነገር ማሳይተሹ ነው፣ የሆነ የሰራሹ ነገር ይኖራል ከጀርባዬ በማለት ሁለቱ እንግዲህ በጥል ግብግብ ተጀምሯል። ናቲም እንግዲህ እየሰከረ መምጣቱን ተያይዞታል። ታዲያ ሚናም አቀራርባ ምግብ ሁሉን ነገር አዘጋጅታ ስትጠብቀው ሰክሮ ስለመጣ ጠዋትም ደግሞ በጣም ራሱን አሞት ስለነበረ የዛሬን ቤት ዋል በማለት እሷም ትነግረዋለች። ሆኖም እንግዲህ የአንድ ጓደኛው እዛው ራያድ ላይ ግሮሰሪ ስለከፈተ መሄድ ያለብኝ ስልክ ተደውሎለት ስለተነገረው መውጣት እንዳለበት ይነግራታል። እሷም ታዲያ በቃ ዛሬም ልጠጣ ነው በማለት ቁልፉንም ትደብቃለች። ሆኖም እንግዲህ ትንሽ ከተኛ በኋላ ተነስቶ ቁልፉን ለመፈለግ መኝታ ቤቱን ሁሉ ገለባብጦት ነበረ። እሷም ታዲያ ቁልፍ ለመፈለግ ነው ወይ እንደዚህ የገለባበጥከው በማለት ትናገረዋለች። ሆኖም ታዲያ እሱም እኔ ቁጭ አርጌ በቀለብኩሽ ነው ወይ በማለት የሚና ልብ እንግዲህ እየተሰበረ ነው። ዳግመኛ እንደዚህ ትለኝና ከዚህም በኋላ ከሄድኩ ደግሞ አልመለስም በማለት እንግዲህ ምናም ቁልፉን ትሰጠዋለች። ሆኖም ሚና ቁጭ ብለሽ እየተቀለብሽ ነው አስብ እንጂ በማለት ለራሷ እያሰላሰለች ነበር። መርማሪ ፖሊሱ ጆን አሁንም ቢሆን ቤቲን እየጠየቃት ነበረ። ሆኖም ታዲያ እኔ መመላሱ ሰልችቶኛል። ከዛ ቤት እንግዲህ አቶ በላይ ጋር ትልቅ ቀሪ ቤት አለሽ። አሁንም ታዲያ ቤት ውስጥ የሚመጣው ማን ማን እንደሆነ ንገርኝ፣ አስረጅኝ፣ እነማን እንደሆነ የዛን ጊዜስ አብራሪ ጆን ነኝ። ስለዚህ አሁንም ቢሆን አይኔ አንቺ ላይ ነው በማለት ነግሯታል። ታዲያ ሻንጣቸውንም ይዘው ሊወጡ ሲሉ ከዚህ መሄድና መንቀሳቀስ እንደሌለባት ወንጀለኛ እንደሆነች ተነግሯት ከሚሄዱበትም ቀርተዋል። ኪያም እንግዲህ በአግባቡ ስራዋን እየሰራች ነው። ከነ ሀና ጋና ኤደን ጋ ሆና ቢሮ ውስጥ ቁጭ ብለው እየተነጋገሩ እየተወያዩ ስለ ስራቸው ጉዳይ እየሰሩ ነው የሚገኙት። በአንድ በኩል ጽናት ናት። ጽናት አሁን ላይ ታዲያ ዛሬም ኪራ ይመጣል በሀሳቤ በማለት ዛሬስ ምግብ ሰራርታ ሁሉንም ነገር አዘጋጅታ ታዲያ ቁጭ ትላለች። አሁን ታዲያ ለምን አይመጣም? አሁንም አይኗን ትጨፍናለች። እባክህና ምንድን ነው ዛሬ ደግሞ ወደ ሄድክ በማለት ራሷን በራሷ ቁጭ አድርጋ ልብሷን ለባብሳ አሁንም አይኗን ትጨፍናለች። ሆኖም ዛሬ በሀሳቧና ብትጨፍንም ኪራ ሊመጣላት አልቻለም። ሆኖም በር ይንኳኳል። ወዲያውን በር ትከፍታለች። የራቦ አጉርሱኝ የሚል ሰውዬ ነበር። ሆኖም ታዲያ ብር ሄዳ ታመጣና ትሰጠዋለች። እኔ ብር አልፈልግም፣ እርቦኛል፣ ቁራሽ እንጀራ አጉርሽኝ ይላታል። እንዲያውም ምሳ አዘጋጅቻለሁ፣ ብቻዬን ነኝ፣ ናግባ በማለት ወደ ውስጥ ታስገባለች ሰውየውንም። እሱን ቁጭ ብሎ ከተመገበ በኋላ እጁንም ታስታጥበዋለች። አመሰግናለሁ ካላትም በኋላ በያዘው ዱላም ነካ ያደርጋታል። እሷም ታዲያ ግራ በመጋባት የያዘችውን የውሃ ማስታጠቢያ ለማንሳት ብድግት ብላ ዞር ትላለች። አሁንም ከኋላዋ ነካ ያደርጋታል። ዞሮም በንዴት የያዘችውን ውሃ ሰውየው ላይ ትገለብጥበታለች። ባበላው ባጠጣው ምን አድርጊ ነው የምትለኝ? ምን ፈልገህ ነው በማለት እንግዲህ ቤት ውስጥም አስገብታ ሌላ ሰውም ቢሆን ትልቅ ችግር ውስጥ ትገባ ነበረ። ታዲያ ውሃውን ስትገለብጥበት ኪራ ነበረ። እሷም ታዲያ በደስታ እንቅ ታደርገዋለች። እስከ ዛሬ ድረስ የት ነበርክ? እኔ በጭንቀት ልፈነዳልህ ነው በማለት እንግዲህ ታዲያ የማታውቂውን ሰውስ እንዴት ታስገቢያለሽ ሲላት እርቦኛል ስል ምን ላድርግ? እኔም ደግሞ ዛሬ እንዴት ምግብ ልታዘጋጅ ቻልሽ? በማለትም ይጠይቃታል። እንዲሁም ታዲያ ሁሌም እንደምትጠብቀውና በሀሳቧ ደግሞ እንደሚመጣ ሁሌም ታዲያ ተስፋ አድርጋ እንደምትጠብቀው ምግብ እያዘጋጀች የዛሬው ደግሞ ውስጤ አዘጋጅ ኪራ ይመጣል ይለኛል፣ እዛውም አዘገጃጅቼ ጠበቅኩ በማለት እንግዲህ በናፍቆት ተቃፍቀዋል። ሆኖም ታዲያ እንደዛ ተቃቅፈው ሳለ ሰኒ እነ ሙሩ ጋር ስለነበረች የሙሩን ለማየት ወደዛ ሄዳ ነበር። ናሆሚም ታዲያ ጽናት ጋር ሄደን አይተናት እንምጣ በማለት ከሰኒ ጋር ወደ ነሙሩ ጋር ወደ እነ ጽናት ጋር ይመጣሉ። ሆኖም ጽናትና ኪራ ተደጋግፈው ነበረ። ሲያዩ በጣም ይደነግጣሉ። ማን ነው በማለትም እንግዲህ ኪራን ጽናት የተደገፈችው ሰው እንቅልፍ ይዟቸዋል። እዛው ሶፋ ላይ ቁጭ እንዳሉ ነው። ነገር ግን መርማሪ ጆን ፖሊሱ ቢመጣባቸው ትልቅ ችግር ላይ ነበረ።
አጎቱ አስጠንቆት ነበር። ሆኖም እንግዲህ ከጽናት ጋር ተደጋግፈው ኪራና ጽናት ቁጭ ባሉበት ሰኒና ናሆሜ ገብተዋል። እነሱም ደንግጠው ፈጥጥ ብለው በድንጋጤ ቀርተዋል። ሆኖም የዛሬው ቪዲዮ በዚህ አብቅቷል። ቀጣይ ምን ይፈጠራል? ምናልባት ጆን በሌላ መንገድ ፈልጌ አሁንም ቢሆን ከዚህ ቤት መምጣቴን አላቋርጥም ብሏል። ድንገት መጥቶ ደግሞ ኪራን ሊይዘው ይችላል። ቀጣዩን አብረን እናያለን። የዛሬው ቪዲዮ በዚህ አብቅቷል። በያላችሁበት ሰላም ቆዩልኝ።